አቶ ኖላዊ የልጅ አባት ሊሆን ነው። እስከ ዛሬ ድረስ ልጅ መውለድ አይችልም፣ በጭራሽ ልጅ ሊኖረው አይችልም ሲባል የነበረው አቶ ኖላዊ የልጅ አባት ሊሆን ነው። ደስ አይልም? ቤተሰብ እስኪ ደስ ያላችሁ። ስለ አቶ ኖላዊ ስትሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነበር። ቤተሰቦች ደግሞ ደስታችሁን እስኪ በላይ ከግለጹልኝ። እኔ በበኩሌ ማርያምን በጣም ነው ደስ ያለኝ። ያው ድራማ ነው ለነገሩ፣ ግን ቢሆንም አንዳንድ ጊዜ ህይወት እንደዚህ ናት። ምንም ነገር አይሳካም፣ ምንም ነገር አይሆንም ብላችሁ ተስፋ ቆርጣችሁ ደምደማችሁ በተቀመጣችሁበት፣ ግን እግዚአብሔር መልካም ነው። ሁሉንም ነገር ማድረግ የሚችለው አምላክ ያደርጋል። እና እኔ እውነት አቶ ኖላዊ አሁን ሊኖረው በመሆኑ በጣም ደስተኛ ነኝ። ፋኖስዬ በጣም ተጨንቃና ውስጧ ግራ ተጋብቶ ለአቶ ኖላዊ ለመናገር ነበር የመጣችው። ግን ምግብ ሰርታ ከበሉ በኋላ እነግርሃለሁ ብላ አቶ ኖላዊንም እያስጨነቀችው ነበር። እና ግን ማለት ነው መጨረሻ ላይ ምግቡን በልተው ከጨረሱ በኋላ ልትናገር አልፈለገችም። ልትናገር ያልፈለገችበት ምክንያት ደግሞ ውድ ቤተሰቦቼ ግራ ተጋብታ ነው። ያ ስሜቷ ትክክል እውነት ፔሬዷ የቀረው አርግዛ ነው ወይስ አላረገዘችም፣ አርግዣለሁ ወይስ አላረገዝኩም የሚለውን ስላላረጋገጠች ለአቶ ኖላዊ መናገር አልፈለገችም። አቶ ኖላዊ ደግሞ ልቡ ቆሟል። የሆነ ነገር እንደምትለው በጣም 100% እርግጠኛ ነው። ከሷ የሚጠብቀው ነገር የሆነ ነገር ያለ ይመስላል ቤተሰብ። እና እንደዛ በጉጉት እያያት በጉጉት እየጠበቃት ካፏ አንድ ቃል እስከሚወጣ እየጠበቀ፣ ነገር ግን እሷ ውስጧ ግራ ስለተጋባና ስሜቷ ልክ ስላልሆነ የምታዳምጠው ስሜት 100% እርግጠኛ ስላልሆነ መናገር አልፈለገችም። እና ሳትነግረው ስትቀር ተበሳጭቶ ወጥቶ ሄዷል። እውነት አቶ ኖላዊ የልጅ አባት ሊሆን ነው? እናንተስ ምን ትላላችሁ? እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ እስኪ እየጠበቅኳችሁ ነው። የላይክ ምልክቷን ጫን ብላችሁ አጥቁሯት እስኪ የኔ መልካሞች ማለት ነው። እና ወደ ድራማው ስመለስ እንግዲህ አቶ ኖላዊ የልጅ አባት ሊሆን ነው። በጣም ደስ ይላል። ይህንን ነገር ለአቶ ኖላዊ መናገር ስላልቻለች ለሀና ነግራታለች። ሀናን እኔ ፔሬድ ቆይቷል፣ ምን እንደሆነ አላውቅም፣ ምናልባት አርግዤ እንዳይሆን ስትላት ሀና ግራ ተጋብታ ነበር። እውነትም ሀና ግን እንደ አንዳንድ ጊዜማ በጣም ታበዛዋለች። ህፃን ልጅ አትሏት፣ ትልቅ አትሏት፣ የሆነች ግራ የምታጋባ። ለማንኛውም ለሀና ስትነግራት ሀና ግራ በመጋባት አባቴ ጋር ሌላ ግንኙነት አላችሁ እንዴ? እኔ እንጃ፣ እኔ ምን አውቃለሁ፣ አባቴ እኮ አይወልድም፣ ምናልባት ከሌላ ወንድ ጋር ኑሮሽ እንዳይሆን ግንኙነት፣ ወይም ደግሞ የፔሪዱ ያው ፔሪድ ይዛባል አይደለ? አንዳንድ ጊዜ በየወሩ ይመጣል፣ አንዳንድ ጊዜ ደግሞ ይቆያል ከኔው ጭምር ማለት ነውና ምናልባትም እንደዛ ሆኖ ከሆነ ስትላት እኔ አላቅም፣ ምናልባት ያው የጊዜ መዛባትም ሊሆን ይችላል፣ ግን እኔ አላቅም፣ ብቻ ፔሪድ ቆይቶብኛል፣ ነገር ግን እማቀው ነገር የለም ብላት ያው ተያይዘው ወጥተዋል ማለት ነው። እዚህ ላይ ሌላ ትኩሳቱ አንተ ነህ ተብዬው አቶ መስፍንን በድብቅ እንደምታገኘው አሁንም ቤቲን እያጋለጠ ነው። ሌላው ከእዝራ ፊት አቶ በቃሉ ከእዝራ ፊት ጽዮን ጠፍታለች ምናምን የሚለውን ነገር ከእዝራ ፊት አንስቷል። ጽዮን ለምንድን ነው የጠፋችው ብሎ ሲጠይቀው እኔ ምን አውቃለሁ ቤት ነግራ ከሆነ ምናምን እያለ ነበር። ያው የሆነ ነገር ካለ ያስችላችሁ ማለት በስህተትም ቢሆን ታወጡታላችሁ። ያው ጽዮንን እንደደበቃት ታውቃላችሁ። ነገር ግን ይሄ ከይሴ የሆነ አንተነህ አሁንም ከአቶ መስፍን ጋር እንደምትገናኝ ቤቲ ነግሮታል። ጥብቅ ክትትል እንዳደርግላትም ነግሮታል። ራሱ አንተነህንም በነገራችን ላይ ዛሬ የት ነበርክ እያለው ነበር፣ ግን የራሱ ችግር ስለነበረበት ወይም ከሀና ጋር ስለነበረ አልተናገረም። ከሱ ጋር ሆኖ ሀና ሰላምዬ በትደውልለትም አላነሳም። ሌላ ትልቅ ሚስጥር ያወጣችው ምንድን ነው? ሀና እንቅልፍ አልወስዳት ብሎ ወደዛ ወደዚህ እየተገላበጠች ስለነበረ ሰላም በጣም ተናዳ ምን ሆነሽ ነው? በጣም አስጨነቅሽኝ እኮ ለምን አትተኝም? እንደውም አርግዘሻል እንደዚህ እስከምትላል ድረስ ነበረ ስትገላበጥ የነበረው። እንግዲህ ሀናም ብትሆን እኔ ጨንቆኛል፣ በቃ ከዚህ በላይ ላንቺ የምደብቀው ነገር የለኝም፣ በጣም ተጨንቄያለሁ ብላ ትላታለች። ሰላምዬም ምንድነው የተፈጠረው ነገር ንገሪ፣ ምን አስጨነቀች ስትላት ያው ስላንተነ ጉዳይ ሁሉንም ነገር ዝርግፍ አድርጋ ነግራታለች። እኔን እያስጨነቀኝ ነው፣ እኔ ደውዬ አግኝቼው ነበር፣ ነገር ግን
ሰላምን ለምን አትተዋትም ብዬ ስለው ሰላምን እንድተዋት ከፈለግሽ አንቺ ጋር እኔ ጋር ሁኚ፣ ያለበለዚያ የቤተሰቦችሽን ሚስጥር ዘርግፌ አወጣዋለሁ እያለ እያስጨነቀኝ ነው። ስለዚህ እኔ ግራ ተጋብቻለሁ፣ ምን ማድረግ እንዳለብኝ አላቅም ብላ እውነታውን ለሰላም ነግራታለች። ሰላም ደግሞ ታውቃላችሁ ትዕግስት የሚባል ነገር አልፈጠረላትም። ምንም ትዕግስት የሚባል ነገር አልፈጠረላትም። ስለዚህ ይህንን ነገር ለእናቴ መናገር አለብኝ ብላ እንግዲህ ለእናቷ ልታፈርጠው ልትናገር ስትል ነው እንግዲህ ድራማው ያለቀው ማለት ነው። እና አሁን ማለቴ ሰላም ይህንን ነገር ከተናገረች አንተነህን ወይዘሮ ሜላት መከታተል ትጀምራለች ማለት ነው። ወይዘሮ ሜላት ያው በልጆቿ የመጣባትን ታውቃላችሁ። በጭራሽ ትዕግስት የሚባል ነገር የላትም። ስለዚህ ክትትሏ ከማን ጋር ይሆናል? አንተነህ ጋር ይሆናል ማለት ነው። ወይዘሮ ሜላት ተከታትላ አንተነህን ምን ታደርገው ይሆን? እውነት ጉዳት ታደርስበት ይሆን ወይስ ደግሞ አላቅም። ብቻ ግን ተከታትላ ምናልባትም ደግሞ ከአቶ በቃሉ ጋር እንደሚሰራ ካወቀች ቀንደኛ ጥላቷ ዋናው እሱ እንደሆነ ይገባትና ከቤቲ ጋር ምናልባትም ልትሰራ ትችላለች። እኔ አሁን ምፈራላት ቤቲ ለአቶ መስፍን ምንም አይነት መረጃ ልትሰጠው አትችልም። ለምን ካላችሁኝ ቤቲ ከዚህ በፊት ከአቶ በቃሉ ጋር ነው የምትሰራው። ከአቶ በቃሉ ጋር እየሰራች አቶ መስፍንን ታገኘው ነበር። አቶ መስፍን ደግሞ እሱ ጋር እየሰራች እስከዛሬ ድረስ እኔ እንደምዝማልሽኝ አሁንስ ከእኔ ተቀብለሽ ሚስጥሮች ወስደሽ ለእሱ እንደማትናገሪ ምን ያክል እርግጠኛ ነኝ የሚለው የእሱም ያጠራጥረዋል አይደል ቤተሰብ። በዛ ላይ እህቷ ታግታለች። የእህቷን ጤንነት ወይም የእህቷን ደህና መሆን እስካላረጋገጠች ድረስ ምንም ነገር ልታደርግ አትችልም። አቶ በቃሉም ቢሆን በጥብቅ እየተከታተላት ነው። እንግዲህ እህትን ከማገት በላይ ምንም ትልቅ ነገር ሊሆን አይችልም አይደለ? እሷን ለመጉዳት ነው እህቷን ያገታት። ስለዚህ አቶ መስፍንንም ቢሆን ከዚህ ሰውዬ ጋር ነበር የምሰራው፣ አሁን እሱ ነው እህቴን ያገተብኝ፣ የእናንተ ድርጅት እንድከስር የተደረገው በዚህ ምክንያት ነው ብላ ለማስረዳትም አትችልም። ምክንያቱም አንደኛዋ እሷ ናት የእነሱ ድርጅት እንድከስር የእነሱ የሰራተኞች ወደዛኛው ድርጅት እንደሄዱ ያደረገችው ዋናዋ እሷ ናት። ሲቀጥል ወደ አቶ መስፍን ስትመጣ ለራሷ ሴራ ነበር ነገሩ ተገለባብጦ፣ ግን ፈጣሪ ያለው ነውና የሚሆነው። ነገሮች ተገለባብጦ አሁን ከራሷ ራስ ላይ ተጠምጥሞ ቁጭ ብሎላታል። አሁን ዋናውን ትልቅዬውን ችግር የምታስተናግደው ከወይዘሮ ሜላት ይልቅ ራሷ ቤቲ ናት። አንደኛ እህቷ ታግታለች፣ ሁለተኛ እየተከታተሏት ነው መስፍንን እንዳታገኝ። መስፍንን አግኝታ ረድቷት እህቷን እንዳያግዛት እየተከታተሏት ነው። ሶስተኛ የአቶ በቃሉ ሚስጥር ሙሉውን የምታውቀው እሷ ናት። ያንን ሚስጥር ይዛ ደግሞ ከማንም ሰው ጋር እንድትገናኝ አቶ በቃሉ አይፈልግም። ስለዚህ በጣም ብዙ ነገሮችን የያዘ ጭንቅላት ስላላት የአቶ በቃሉን ሚስጥሮችን ስለምታውቅበት ሰው በቀላሉ አይፋታትም። በቀላሉ ከአቶ መስፍን ጋር ተገናኝታ የምትፈልገውን ነገር እንድታደርግ አያግዛትም። ቤት መታ ችግሯን ወይም ደግሞ ያላትን መረጃ እንድታካፈላቸው ወይዘሮ ሜላት እሺ ብላለች። ግን አቶ በቃሉ ፈቅዶላት ከዛ ቤት እንድትመጣ ያደርጋት ይሆን? እንግዲህ በሚቀጥለው የምናየው ይሆናል። እርግጠኛ ነኝ በሚቀጥለው ፓርት ላይ ይወጣል ብዬ አስባለሁ። አሁን ግን ቤት ያለችበት ጭንቀት፣ ሲቃይ፣ መከራ በጣም ከባድ ነው። አቶ መስፍንን ልትጎዳ መጣ። ነገር ግን ከሱ ሳትደርስበት የራሷ ችግርና የራሷ ስራ በጭንቅላቷ ላይ ተጠምጥሞ መቼውንም እንደማይለቃት በነገራችን ላይ ይገላታል። ልንገራችሁ ለምን አትሉኝም? በጣም ብዙ መረጃ ነው የያዘችበት። በጣም ብዙ ሚስጥር ታውቃለች። ለወይዘሮ ባዩሽ ያልተመለሰ ለዚች እመልሳለሁ ብዬ በጭራሽ አልጠራጠርም። ወይዘሮ ባዩሽስ እንደውም ካያችሁ ምንም ሚስጥር አታውቅም። ምንድነው የሚሰራው ምናምን ብቻ ግን የድርጅቱን ክስረት ወይም የድርጅቱን ዝቅ ማለት የእሱ ድርጅት ከፍ እንድልለት እንደሚያደርግ ታውቃለች። ግን ሌላውን ሚስጥር የምታውቀው ነገር የለም። ልክ እንደ ቤቲ እኮ ማለት ያው የተማረችም ስለሆነች ስለ ቢዝነሱን በደንብ ጠለቅ ብላ የምታውቅ ስለሆነች ከሀስከፈ ምን እንደተደረገ ምን እንደተሰራ ምን እንደተፈጸመ
ከየት ተነስተው የት እንደደረሱ ለእያንዳንዷ ነገር ታውቃለች። ስለዚህ ቤቲ ማለት ለአቶ በቃሉ ሁለተኛ የድርጅቱ ባለቤት ማለት ናት። ታውቃለች ለእያንዳንዷ ነገር። ስለዚህ ለእያንዳንዷ ሰራተኛ ከየት ወዴት እንደሄደ፣ የወይዘሮ ሜላት ድርጅት ከየት ወዴት ዝቅ እንዳለ፣ ሰራተኞቹ ለምን እንደሄዱ፣ ምን ያክል ደሞዝ ይከፈላቸው እንደነበር፣ ከዚህ ሲመጡስ ምን ያክል ተከፈላቸው፣ ለምንስ ሸውደው ወደ እነሱ እንደሄዱ አደረጋቸው። ይሄን ለእያንዳንዷ ሂሳብ ሰርታ ታውቃለች። ስለዚህ ይህን ሁሉ የምታውቅ ከሆነ አቶ በቃሉ ስታስቡት በቀላሉ የሚለቃት ይመስላችኋል? አሁን እህቷን ያገተው ለመፈተን ያክል ለማየት ያክል ነው። ግን አቶ መስፍንን በድብቅ እንደምታገኘው ደግሞ ይሄ ተንከሲስ የሆነ አንተነህ እየተከታተለ እየነገረው ነው። እና ሙሉ ቤተሰቦች አሁን ቤት ያለችበት ሁኔታ በጣም ከባድ ነው። በዛ ላይ ሰላም ሀና እንደዛ ብላ ስትነግራት ሰላም በጣም ተናዳለች። ለእናቷ ለሜላት መናገር አለብኝ እኔ ካሁን በኋላ በዚህ ልክ ሁሉንም ነገር አፍኜ መቀመጥ አልችልም ብላ ለወይዘሮ ሜላት እንግዲህ ልትናገር ነው። ወይዘሮ ሜላት ይህንን ነገር ሰምታስ ምን ታደርጋለች? ምን አይነት እርምጃ ትወስዳለች? እውነት አንተነህን ትከታተላለች ወይስ ቤቴን አግኝታ ከቤቴ መረጃ ትወስዳለች? እሱን ወደፊት የምናየው ይሆናል ማለት ነው። ወደ ቤተሰቦች ድራማው ይሄንን ይመስላል። እኔም እዚህ ላይ ያበቃለሁ። ላይክ አትለፉኝ በእናታችሁ።